የባህል አምባ የባህል አምባ የባህል አምባ የባህል አምባ በዚህ መርሃ ግብር በሀገራችን በአህጉራችንና በዓለም ዙሪያ የባህልን ሁለንተናዊነት እንዳስሳለን። በየሳምንቱ በአማራ ሬዲዮ በ6090 አጭር ሞገድ በተጨማሪም በሳተላይት በኢትዮሳት በአማራ ሚዲያ ኮርፖሬሽን ይፋዊ የዩቲዩብ ገጽ እንዲሁም በአማራweb.com በቀጥታ ወደ እናንተ ይደርሳል። የባህል አምባ እንዴት አላችሁልን? የተወደዳችሁና የተከበራችሁ አድማጮቻችን ከአማራ ሚዲያ ኮርፖሬሽን አማራ ራዲዮ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የባህል አምባ መሰናዷችን እንሆ ተጀምሯል። የፕሮግራሙ አዘጋጅ ፈረደ ሽታ ሲሆን በማስተዋወቁ ደግሞ መሰረት አለባቸውና ግርማ ሙሉጌታ አብረናችሁ ቆይታ እናደርጋለን። እናንተም እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ቆይታ እንድታደርጉ በአክብሮት እንጋብዛችኋለን። ግርማ፣ በዛሬው የባህል አምባ መሰናዷችን ወደ አድማጮቻችን የምናደርሳቸው ሁለት ዝግጅቶች አሉን። ቀዳሚ የምናደርገው መረጃ ነው። የየም ማህበረሰብን ባህል በተመለከተ እናጋራችኋለን። ከዛ ደግሞ ወደ ክልላችን እንመለስና የአገው ጥላን የተመለከተ አንድ ቆንጆ መሰናዶን እንዲሁ እናጋራችኋለን። እናንተም ቆይታችሁ ከኛ ጋር እንድታደርጉ በአክብሮት እንጋብዛችኋለን። ወደ ቀዳሚው መሰናዷችን ስናልፍ እንግዲህ በመግቢያችን ላይም እንዳስተዋወቅናችሁ የየም ማህበረሰብን ባህል በተመለከተ ነው ቆይታችን የሚሆነው። እንግዲህ በደቡብ ብሔር ብሔረሰቦች ክልል የሚገኝ ነው ይሄ የየም ማህበረሰብ። የተለያዩ ማህበረሰቦች እንደየአካባቢያቸው ሁኔታ ራሳቸውን የሚገልጹበት ባህል አላቸውና የየሞች ባህል ምን ይመስላል በሚል የተዘጋጀ መረጃ እናጋራችሁ። አዎ እንግዲህ ባህል ማንነት ነው ይባላል። እያንዳንዱ ህዝብ የራሱ የሆነ ማንነቱን ለሌሎች የሚያጋራበት አንዱ መሳሪያው ባህል ነውና የየም ማህበረሰብም የራሳቸው የሆነ ባህላቸው ምንድነው፣ እንዴት ይገለጻል የሚለውን በመረጃ ወደ እናንተ የምናደርስበት ነው። መረጃውን ደግሞ የሚያቀርብልን ኃይለ ማርያም ሙሉጌታ ነው። ተከታትለ ነው ከኛ ጋር ተመልሰን እንገናኝ። ያሆያ ሆያ ሄቦ ሆያ 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 ሄቦ ሆያ 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 ሄቦ ሆያ የየም ብሔረሰቦች የየም ልዩ ወረዳ በደቡብ ብሔሮች ብሔረሰቦችና ህዝቦች ክልላዊ መንግስት ከሚገኙ 13 ዞኖች በአንዱ ውስጥ ይገኛል። የም የሚለው ስያሜ የብሔረሰቡ መጠሪያ ሲሆን የሞሳ ደግሞ የብሔረሰቡ መደበኛ ቋንቋ ነው። ብሔረሰቡ ከ14ኛው መቶ ክፍለ ዘመን ጀምሮ ታዋቂና ጠንካራ መንግስት መስርቶ ይኖር እንደነበርም የጥናት መዛግብት ያስረዳሉ። ከነባር ጎሳዎች ሌላ ከየመንና ከጎንደር ፈልሰው የመጡ ህዝቦች በአካባቢው ተቀላቅለው ይኖሩ እንደነበርም ይጠቆማል። የወረዳው መሬት ኮረብታማና ወጣ ገባ ነው። ከጊቤ ወንዝ አንስቶ እስከ ቦር ተራራ ያለው አቀማመጥም ከዝቅተኛ ወደ ከፍተኛ የሚሄድ በመሆኑ ለመኖሪያነት አመች መሆኑን ነዋሪዎች ይናገራሉ። የአየር ንብረት ይዞታው ደጋና ወይና ደጋ ሲሆን ምስራቃዊ ክፍልና የጊቤ ተፋሰስ ደግሞ በቆላነት ይመደባል። ብሔረሰቡ የራሱ የሆነ ባህል፣ ቋንቋ፣ ታሪክና ወግ አለው። በአካባቢው ታሪካዊ ቤተ መንግሥት፣ የእምነት ስፍራዎች፣ ዕድሜ ጠገብ ደኖች፣ ትክል ድንጋዮች፣ የተፈጥሮና ሰው ሠራሽ ዋሻዎች በብዛት ይገኛሉ። በርካታ ትክል ድንጋዮች የሚገኙበት ስፍራ ዞፍካር ይባላል። ይህ ስፍራ የየም የመጨረሻ ንጉሥ በነበረው አባ ቦግቦ ዘመን ቀብር ይፈጸምበት ነበር። አካባቢው በታሪካዊነቱና በአንጋፋነቱ ከሌሎች የተመረጠ በመሆኑም በፓርክ ክልልነት እንዲለይ ተደርጓል። አንጋሪ የተባለው ጥንታዊ ቤተ መንግሥትም በጥቅጥቅ ደኖችና በአገር በቀል ዛፎች የተከበበ በመሆኑ በመስህብነት ያገለግላል። ባህላዊ መገልገያ ቁሶች የብሔረሰቡ የቤት ውስጥ መገልገያዎች የንጉሣውያን አልባሳት፣ ከዝሆን ጥርስ የተሠሩ የትንፋሽ ሙዚቃ መሣሪያዎችና የሸክላ ውጤቶች ዕድሜ ጠገብ ከመሆናቸውም በላይ የብሔረሰቡ ታሪካዊና ባህላዊ ቅርሶች ናቸው። በብሔረሰቡ ዋነኛ ምግብነት ከ10 የማያንሱ የእንስሳት ውጤቶች ይዘጋጃሉ። በልዩ ማኅበራዊ ግንኙነት ወቅት የሚዘጋጅ የቆጮ ድፎ ኮባና ይባላል። በገንፎና በቂጣ መልክ የሚዘጋጀው ቡላም ኬዳኦ የሚል መጠሪያ አለው።
የቆጮ ገንፎ ናቱ ሲባል ከጎመንና ከቆጮ የሚዘጋጀው ፍርፍር ደግሞ ወጥቶ ይሰኛል። ፈጨ የሚባለውም ለሕፃናት ምግብነት የሚዘጋጅ ነው። ከብሔረሰቡ ባህላዊ መጠጦች ዋናው ቦርዴ ማኡሻ ይባላል። የሚዘጋጀውም ከገብስ፣ ከዳጉሳ፣ ከቀይጤፍና ከብቅል ነው። የጥራት ደረጃውን በጠበቀ ሁኔታ የሚዘጋጀው ሌላው ባህላዊ መጠጥ ደግሞ ኪአ የሚል መጠሪያ አለው። ይህ የመጠጥ አይነት ውሃ ሳይጨመርበት ድፍድፉ ብቻ ተጨምቆ የሚቀርብ በመሆኑ በተጠቃሚዎች ዘንድ ተወዳጅ መሆኑ ይነገርለታል። በልዩ ዝግጅቱ ወቅት የሚዘጋጀው ባህላዊ መጠጥም ኡሻ ይባላል። የመረጃ ምንጫችን ሰዋሰው.com ነው። ውድ አድማጮቻችን እየተከታተላችሁ ያላችሁት ከአማራ ሚዲያ ኮርፖሬሽን አማራ ራዲዮ ወደ እናንተ እየደረሰ ያለውን የባህል አምባ መሰናዷችን ነው። ግርማ እንግዲህ ቀደም ሲል በመረጃችን የማህበረሰብን ባህል በተመለከተ ባልደረባችን ኃይለማርያም ሙልጌታ ያዘጋጀውን መሰናዶ ነበር ያጋራናቸው። አዎ መሲ፣ እንግዲህ ባህል ማንነትን ይገልጻል። ከዚህ ባሻገር እያንዳንዱ ሕዝብ የራሱን ማንነት ለሌሎች የሚያጋራበት ሁነኛ መሳሪያ ነው ልንለው እንችላለን ባህልንና የሞች ደግሞ የራሳቸው የሆነ ባህል ማንነት አላቸው። ያንን ለሌሎች የሚያጋሩበት የአለባበስ፣ የጋብቻ፣ የአመጋገብ ስርዓታቸውም የተለየ ሊሆን ይችላል። ያንን በተመለከተ ነበር እንግዲህ ለተከበራችሁ አድማጮቻችን የሞችን ሊያስተዋውቅ ይችላል ያልነውን መረጃ ወደ እናንተ በመረጃ ያጋራናችሁ። እንግዲህ በተለያዩ አካባቢ የሚኖሩ የማህበረሰብ ክፍሎች እንደሚኖሩበት አካባቢያዊ ሁኔታ እንደ አየር ንብረቱ ጸባይ ሊሆን ይችላል፣ እንደ ቦታ አቀማመጡ ሊሆን ይችላል። እንግዲህ አካባቢያቸውን መሰረት ያደረጉ የተለያዩ ባህላዊ የአመጋገብ ዘዴዎች፣ ባህላዊ መጠጦች፣ አለባበሶችና የጭፈራ ስርዓቶችም ይኖራቸዋልና የሞችን በአካባቢያቸው ያለው ባህል ምን ይመስላል የሚለውን በደንብ የቃኘንበት ቆንጆ መሰናዶ ነበር። ቀደም ሲል በመረጃችን ያጋራናችሁ። አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። ወደ ቀጣዩ መሰናዷችን ስናልፍ ደግሞ ወደ አዊ ብሔረሰብ ነው ጎራ የምንለው። እንደው የአገውን ማህበረሰብ ስታስብ የምታስታውሰው ነገር ምንድን ነው? አዎ መሲ፣ እንግዲህ የአገው ብሔረሰብን ስናስብ ቀድሞ በአእምሮአችን የሚመጣ የተለያየ ነገር ሊኖር ይችላል። እኔ ግን ቀድሞ በአእምሮዬ የሚመጣ በዳሌያቸው አካባቢ የሚያሳዩት ጭፈራ ነው። ዘፈናቸው፣ ደስታቸው ጥላ በእጃቸው አንጠልጥለው ከዛ ደግሞ ዳሌያቸውን እያወዛወዙ የሚያሳዩን ጭፈራ እኔ ሁሌ በአእምሮዬ ድቅን ይላል። እንደውም አዊ ሲባል በአእምሮዬ ቀድሞ የሚመጣው ይሄ ለየት ያለ የአጨፋፈር ስልታቸው ነው በአእምሮዬ የሚመጣው። አለባበሳቸው ለየት ያለ ነው። የአዊ ብሔረሰብ በተለይ ደግሞ ሴቶቹ የሚለብሱት፣ ወንዶቹ ደግሞ ከፈረስ ጋር ያላቸው ቁርኝት እጅግ በጣም ሰፊ ነው። የአገውን ባህል ሳስብ ከፈረሳቸው ጋር የሚያደርጉት ነገር፣ አለባበሳቸው፣ ባህላዊ አመጋገባቸውም ቶሎ ትዝ ይለኛል። ከዚህ ጋር ግን ሁሌም የማይጠፋው ጥላቸው ደግሞ ቀዳሚውን ስፍራ ይዛል። ግርማ። ባልደረባችን ፈረደ ሽታ ደግሞ አገው ጥላም በተመለከተ የአገው ማህበረሰብ ጥንታዊ ባህላቸው መገለጫ ነው። ጥላው ደግሞ የሚሰራው መሰረት ከሰኔን ነው። በሌላ ጊዜ ደግሞ ከጥራርም እንደዚሁ ይሰራልና ለየት ያለ ነው። ይህንን በጭፈራቸውም እናየዋለን። ባልደረባችን ፈረደሽታ ደግሞ እዚህ ጥላ ላይ ያነጣጠረ መሰናዶ አዘጋጅቷል። ከተለያዩ አካላት ጋር ቆይታ ያደረገበትን ይህንን መሰናዶ በቀጣይነት ወደ እናንተ እናደርሳለን። በያላችሁበት ሆናችሁ እያደመጣችሁ አብራችሁን ቆይታ እንድታደርጉ እንጋብዛችኋለን። ጥሩ ጊዜ። አንድ ማህበረሰብ ማንነቱን ከሚገልጽባቸው አንዱ ባህል መሆኑ ይታወቃል። ባህሉን በአመጋገቡ፣ በአለባበሱ፣ በዘፈኑ እንደዚሁም በሚጠቀማቸው ቁሳቁሶች ሊገልጽ ይችላል። የአገው ማህበረሰብም ጥንታዊ የሆነ በክዋኔውም የዳበረ ባህል ባለቤት ነው። በታሪክም ለኢትዮጵያ ሀገረ መንግስት ግንባታ ያበረከተው አስተዋጽኦ ድርሻው ከፍ ያለ ነው። በተለያዩ ክብረ በዓላቶች ላይ አዘውትሮ ከሚጠቀማቸው ቁሳዊ ባህሎች አንዱ ባህላዊ የአገው ጥላ መሆኑ ይታወቃል። ይህ ጥላ ከተለያዩ ቁሳቁሶች የሚዘጋጅ ሲሆን ከአገው ሕዝብ ባህል ጋርም የረጅም ጊዜ ቁርኝት አለው። በዛሬው ከባህል አምባ ፕሮግራማችንም የአገው ጥላን በተመለከተ ፕሮግራም አዘጋጅቼላችኋለሁ። በመጀመሪያ ቆይታ ያደረግኩት የአገው ጥላን ከተለያዩ ቁሳቁሶች እያዘጋጁ ለተጠቃሚዎች ከሚያቀርቡ ሰዎች ጋር ይሆናል።
ከነዚህ መካከል አንዷ ከፍ ያለች ብርሃኑ ትባላለች። የአገው ጥላን ከተለያዩ ቁሳቁሶች እየሰራች በርካታ ዓመታትን ቆይታለች። ከሷ ጋርና ከሌሎች እንግዶች ጋር ያደረኩትን ቆይታ እየተከታተላችሁ አብራችሁኝ ቆዩ። ከመቼ ጀምሮ ነው በዚህ ስራ ላይ የተሰማራሽው? በዚህ ስራ የተሰማራው 2015 እና ምን ይመስላል ስራው? አሪፍ ነው። ስራው በጣም ደስ ይላል። አጓጊ ነው። እሱ አካባቢ ምን ይመስላል ይሄ ጥላ? ምናልባት አንቺም እንደው ልጁ ነሽም ስታድጊ ታስታውሽው ይሆናል። የሱ አካባቢ በተለይ የአገው ህዝብ የማንነቱ መገለጫ ነው። ብዙ ጊዜ አገው ህዝብ ላይ ነው የምናየውና ያለሽ ትዝታ ምን ይመስላል? እሱ ጥላ ከማህበረሰቡ ጋር ያለው ቁርኝት ምን ይመስላል? በጣም እኔ ራሱ በጣም እንደኛው ነበረ። ሰው የት ነው የሚሰራው? ያው ቅርቃ ስለምንሰራ እየመሰላቸው የት ነው የሚሰራው? በቃ ምናምን ሲኔራው በጣም ነበር ጓጉተን ደግሞ ለምስደን እንዲያው ባይገዙ ራሱ ደስ ብሏቸው መጣው አይተው ጓጉተው ምን ብለው አሁን በተለይ ምርናተር ተመልክቶ በጣም ነው በቃ ደስ የሚል ያለው የህዝቡ ተጠቃሚነት። እሱን ጥላ የአገው ሰዎች የሚይዙት በዋናነት እነማን ናቸው? የሚይዙትስ ምን ቦታ ላይ ሲሆን ነው የሚይዙት? ያው ሴቶች ናቸው። ሴት ብቻ ነው እስካሁን የሚይዘውና ለሰርግ የፈረሶች በዓል ሲሆን ጥምቀት ሲሆን ነው የሚይዙት። ያው በደስታ ጊዜ ነው የሚያዘው። ለምን አንጻር ነው? የበዓሉን ለማድመቅ ነው ወይስ ለምንድን ነው የሚያዘው? ባህሉን ለማድመቅ በቃ አለ የድሮ ባህላችን ነው የሚላውን ጃኖ ጋር በጣም ስለሚሄድ ጃኖ ለብሰው ብርክትሉን አድርገው ምን አድርገው ሲሄዱ ስታያቸው የአገው ህዝብ መገለጫው የትም ስልክ ላይ ስታየው አይ እነዚህማ የአገዎች አይደሉ በቃ ጥላዋን ለያስደናስተኛ በቃ ለብሔራችን ማለት ነው። ምናልባት አንቺን ልጁ ነሽ ስታድጊ ቤተሰቦችሽ ጋር ነበረ? ምን አይነት ትዝታለሽ በልጅነትሽ? አሁን ስሰራ እኔ በልጅነት የለም ነበረ። አሁን ስሰራ ሲያዩኝ ግን ከዚህ የድሮ ሞለክቴዎች አይ እኛ ድሮ ሰርግ የነበረ ጥላ የተሰራ ነው አይደል? አሁን በቃ ጠፍቶ ነበረ። አንድ ቤት ስለመጡ ምናምን ይቻል ሞለክቴዎች በቃ የድሮ ሽማግሌዎች ያገባንበት ነው ሰርግ በቃ በዚህ ነው እኮ የተዳርነ በዚህ ነው ምን ያለ ነው የሚሉት። አሁን ከምን ነው አንቺ የምታዘጋጁ? እኔ የማዘጋጀው ከግራምጣ፣ ከሰኔል፣ ከደንገሪታ እንዝርቶች ደግሞ አሉ ከቅርቅሃ ከአራት ነው የሚዘጋጀው ከአራት አይነት። ምን አይነት ጥላዎችን ነው አሁን አንቺ የምታዘጋጁ? የትንሽ ከጠረጴዛ የሚሆኑ አሉ፣ የህፃናት አሉ፣ የአዋቂዎች አሉ። 3 አይነት ነው የማቀርበው። እና ሰዎች አሁን ያንቺ የምታዘጋጃቸውን ጥላ የሚፈልጓቸው ለምን ነው? አሁን አብዛኛውን ጊዜ በቃ ባህላችን በቃ ደስ ይለናል ብለው ይዘው ለመውጣት ነው። ፍራጥና አሁን የፈረስ በዓል አለ፣ የጥምቀት አለ፣ ለሰርግ አሁን እስከ ጎንደር ነው። አሁን አብዛኛውን ጊዜ ኑረን አብዛኛው የሚፈልጉት ደግሞ በዛው አሁን ጎንደር በጣም ነው የሚፈልጉት ወደ ጎንደር አካባቢ። ስለዚህ እነሱ ይወስዱታል። በጣም ነው የሚወስዱት። አሁን ራሱ ለዩኒቨርሲቲያችን የኛ ዩኒቨርሲቲ የሚያዘዘን አለ ለሙዚየም ብሎ ከዛው ጎንደርም አዝዘው ሰሞኑን ወጥተዋል። አሁን የአንቺ የምትሰሪያቸው ጥላዎች የሚታጠፉ ናቸው የማይታጠፉ ናቸው? አይታጠፍም። ከታጠፈማ ራሱ የልብሱ አለ የኛ አይታጠፍም። ባህሉን ከለቀቀ አሁን አጥፈን ለመስራት ለናሁን የመደቡ የድሮ የሰኔሉ የሬሳ ምናምን ከፍተኛ ሚሉት የሰኔሉና ገዝተን የጥላውን ልብስ ከልተና በቃ ከሽቦው ከላይ እንሰፋዋለን። ግን ምንም አያምርም፣ ያስጠላል። ይሄ ግን ራሱን ጠብቆ ባህሉን ሳይለቅ ነው የምንሰራው። ባህሉን ከለቀቀማ አይታጠፍልንም። ባህሉን ለቆ ግን በብረት በሽቦው ነው የጥላውን የድሮ ታጠፍ የሚዘረጋውን ስላለ ከልተን ከላይ የመደቡን ሰኔል ሰፋ ያው ይታጠፋል፣ ያስቸግራል። ግን ብዙም አያምርም፣ ያስጠላል። ስለዚህ አሁን አንቺ እንግዲህ የአካባቢሽን ያደግሽበትን ማህበረሰብ ባህል የትናንት ማንነቱን ይዘሽ ጠብቆ እንዲቆይ እያደረግሽ የበኩልሽን አስተዋጽኦ እየተወጣሽ ነው የሚገኘውና ከማህበረሰቡ የምትመለከችው የትናንትና ባህሉን ለመጠበቅ ለማስቀጠል እና ታሪኩን እንደዚሁ ለማወቅ ያለው ፍላጎት ምን ይመስላል ስትታዘቢው? በጣም ደስ የሚል ነው። አሁን ሳምነው ራሱ አሁን ዘንድሮ ነው እንኳን የዚህ ያው አልሰራውም ግን ወደ 7 ሰርቻለሁ። 7 ሰው ተወዳጅነት ማግኘት የራሱ በጣም ለኔ አጓጊ ሆኖ በቃ እንድሰራ ሀይምሮዬን በቃ
ይለኛል። ስራው አሰልች ቢሆንም ሰው በጣም ስለሚጓጓ በቃ ደስ ይለኛል። ብሰራ እራሱ አልሰለችም። አመሰግናለሁ ለሰጠሽኝ ሀሳብ። መልካም ቀን ይሆንልሽ። ለሁላችን በጣም አመሰግናለሁ። ማርጊታ ኃይሉ እባላለሁ። ያለው ታምቢኪ ነው። ዊላኘት አምባሳደር ባህል ቡድን ሰብሳቢ ነኝ። የአገው ጥላ የአገው ማህበረሰብ አሁን ማህበረሰቡ እሱ አካባቢ የምን መገለጫ አድርጎ ነው የሚጠቀምባት? አሁን ጥላው በጣም ያዊ መገለጫ ነው። ድሮ የልብስ ጥላ በሌለበት ሰዓት አንደኛ ለሙሽርነት ሙሽራ እንትን የምታደርገው እሱ ነበር። ሁለተኛ ደግሞ ሽማግሌዎች መንገድ ሲሄዱ፣ ወደ ቤተ ክርስቲያን ሲሄዱ፣ ወደ ዘመዶችም ሆነ ገበያም ሲሄዱ ያው እሱን ይዘው ነው የሚሄዱት። ሽማግሌዎች ህጻናቶች ሳይሆን ሽማግሌዎቹ በቃ አዛውንቶች ያን ይዘው ነው የሚሄዱት። በጣም ጥላ ያዊ መገለጫ ነው። ድሮ ጥላውን በቴክኖሎጂ ባላወቁት በእጃቸው የሰሩ ስለሆነ የውጭ ሰዎች የባህር ማዶዎች ያንን አይተው ወስደው ነው የጣጣፊን በባህላዊውን ወደ ዘመናዊ ቀይረው ለማምጠት የቻሉት። እውቀቱን ከሱ አካባቢ ማህበረሰብ ወስደው ነው። አዎ ከዚህ ወስደው ማለት ነው ቀርጸው ወስደው መሳሪያ ስላላቸው በብረት የሚታጠፈውና በልብስ አድርገው አመጡት። ጥላ የሚሰራው የሳኔል ጥላ የሚሰራው አንደኛ ቅርቀሃውን እንደ ብረት እናደርገዋለን። ሁለተኛ ደግሞ ማገሩን በግራምጣ ነው የምንመግረው። ሶስተኛ ሳኔል ነው ደግሞ ማላበሻው ሳኔል ነው። ከላይ የሚለብሰው ሳኔል ነው። በዚህ በሶስቱ ነው የምንጠቀመው። ምን አይነት ጥላዎችን ነው እርስዎ የሚሰሩት? አሁን የምሰራው ዝርጉንም ሰራለሁ፣ ታጣፊንም ያው ስሩልኝ ላሉት ሰራለሁ። ግን አብዛኛ ያው ባህላዊ አይደለም። ታጣፊ ድሮ የለም፣ ያው ዝርግ ነው ባህሉ ተብሎ የቢሮውንና ያው የሙሽሮች የሚሆነውን ለቢሮ የምትሆነውን ትንሽ ደግሞ ለባህል የሚሆነውን የባህል መጫወቻ የሚሆነውን ትልቁን እየሰራው ነው። ደግሞ ልጄንም አስተምሬዋለሁ። እንደርሶ እንዲሰራ በደንብ ለመደ? አዎ ለምዷል። በጣም ስልጠናም እንጅባራ ሁለት አመት አሰለጠኑ አብረው አድርገው የቅርቀሃ ባለማህበሮች ጋር ግምጃ ቤት አንድ ጊዜ ደግሞ እንጅባራም አንድ ጊዜ ሰልጥኗል አብሮ እኔ ጋር ሆኖ። ስለዚህ ባህሉ ለቀጣይ ትውልድም እንዲተላለፍ በደንብ ጥረት እያደረጉ ነው ማለት ነው። አዎ በጣም እኔ የባህል ጉጉት አለኝ። አሁን ሰዎች በአሁኑ ሰዓት የአገው ማህበረሰብ እናንተ የምትሰሩትን ጥላ የሚፈልገው ለምን ፕሮግራም ነው? አሁን የሚፈለገው ማለት ነው ለሙዚቃ ይፈለጋል። ለቢሮ ደግሞ በየቢሮቹ ያው ባህሉን ለመንጸባረቅና ያው የያዊ መገለጫ ስለሆነ ያን ይፈለጋል። ባህሉ ሙዚቃ ሲያቀነብሩ ሙዚቃ ሲያወጡ ያው ያለ ጥላ መውጣት አይቻልም ባህሉ ስለሆነ። አዎ በተለይ ያው ሙሽርናት ላይም ሆነ በክብረ በዓል አሁን የጥር ደግሞ 23 በዓል ፌስቲቫል አለ የፈረሶች በዚያው እንደዚህ ባለው ስብሰባ ፌስቲቫል ባለው በቃ በጥላ ነው አሁን የሚያንጸባርቁት። በጣም አመሰግናለሁ መርጌታለሁ። እጅግ በጣም አመሰግናለሁ። መልካም ቀን ይሁንልዎት። መልካም ቀን ይሁንልዎት። አሜን። መልካም ይሁንልን። አቶ ብርሃኑ አሳየ በእንጅባራ ዩኒቨርሲቲ የአገው ጥናት ኢንስቲትዩት ዳይሬክተር ናቸው። ኢንስቲትዩቱ የአገው ሕዝብ ለበርካታ ዓመታት የማንነቱ መገለጫ አድርጎ የሚጠቀማቸውን ባህሎችን በማጥናት ላይ ትኩረቱን ያደረገ ነው። ከእርሳቸው ጋር ያደረግኩትን ቆይታም ተከታትለን እንመለስ። በጣም አመሰግናለሁ። በእንጅባራ ዩኒቨርሲቲ የአገው ጥናት ኢንስቲትዩት ዳይሬክተር አቶ ብርሃኑ አሳየ ለጊዜዎት። የመጀመሪያው ጥያቄ እርስዎ እንግዲህ በእንጅባራ ዩኒቨርሲቲ የአገው ጥናት ኢንስቲትዩት ዳይሬክተር እንደመሆኑ መጠን የባህል የአንድ ማህበረሰብ መገለጫ ነውና ከዚህ አንጻር የአገው ባህል በርካታ ናቸው ብዬ አስባለሁ። የማንነቱ መገለጫ አድርጎ የሚጠቀምባቸው እንደናንተ እንደ ተቋሙም የአገው ሕዝብ ባህል ናቸው ተብለው 1 2 3 ተብለው በቀዳሚነት ሊቀመጡ የሚችሉት ምን ናቸው? እነዚህስ ያሉበት ሁኔታ ምን ይመስላል ከሚለውን ጀምር እስኪ። የመጀመሪያው ጥያቄ እሱ ቢሆን።
እንደ ማንኛውም ማህበረሰብ የአገው ማህበረሰብ የራሱ የሆኑ አሻራዎች፣ የተለዩ አሻራዎች የምንላቸው ነገሮች አሉ። ሌሎች አንዳንድ ባህላዊ ገጽታዎችንና ክዋኔዎችን ግን ከሌላው ማህበረሰብ ጋር የሚጋራቸው ነው የሚሆነው። ተለይተው ይታወቃሉ ከምንላቸው አንደኛው የአገው ፈረስ ባህል ነው። የአገው የፈረስ ባህል የትም አካባቢ ላይ ፈረስ አለ፣ ግን አገው ማህበረሰብ ላይ በተለይ የፈረስን ማህበረሰቡ ለተለያዩ አገልግሎቶች ይውልበታል። አንደኛው እና መሰረታዊ ጉዳይ ለእርሻ ይጠቀማል። እንደሚታወቀው ፈረስን ከፈረስ፣ ፈረስን ከበሬ፣ ፈረስን ከበቅሎ ጋር ጠምዶ የማረስ ልምድ የቆየ ባህል አለው። ይሄኛው አንደኛው ነው። በሌላ መንገድ ፈረሶችን እንደገና ለተለያዩ ለሰርግ አገልግሎት ሰርግን የማጀብ ልምድ አለው ማህበረሰቡ። ከዚህ በዘለለ ደግሞ በጣም ትልቁ ደግሞ ታቦት ከማጀብ በላይ ደግሞ ትልቁ ነገር ለቅሶ በሚፈጠርበት ጊዜ የሞተን ሰው ኦልሬዲ ማጀብ፣ የቀብር ስነ ስርዓት ማስፈጸም ትልቁ ቁም ነገሩ ነው። እዚህ አገው ማህበረሰብ ላይ በተለይ የምናገኘውና ትልቅ ቦታም የሚሰጠው አንድ ጉዳይ ነው። ያው እንደሚታወቀው ፌስቲቫሎችም ኦልሬዲ በየዓመቱ በወረዳ ደረጃ ከዚያም አጠቃላያው እንጅባራ ከተማ ላይ ይደረጋል። ትልቁ ባህላዊ መገለጫ ተደርጎ አሁን ዩኔስኮም ኦልሬዲ ስለተላከ ጥናቱ በአገው ማህበረሰብ እንዲሁም እንደዚህ እንደ አማራ ክልል ትልቅ እንደ የቱሪዝም መስህብ ነው ተብሎ የሚታወቀው አንደኛው እዚህ ከፈረስ ባህል ጋር የተያያዘ ጉዳይ ነው። ሌላኛው ሁለተኛው በጣም ትኩረት ሰጠን እየሰራን ካለናቸው አንደኛው ባህላዊ ገጽታ የሀገረሰባዊ ሙዚቃ ጋር በተያያዘ እያከናወን ያለው ተግባር ነው። ይሄ እንግዲህ እንደሚታወቀው አሁን የባህል ወረራ አለ፣ ዘመናዊ ሙዚቃ ወረራ አለ፣ የባህል ዘመናዊነት የምትለው ነገር ወረራ አለ። ሀገረኛው ሙዚቃ እየተረሳ በመምጣቱ ምክንያት ይሄ አሳስቦን 2015 ላይ ምንድን ነው ያደረግነው? ከእያንዳንዱ ወረዳ የገጠሩ ማህበረሰብ በተለይ አርሶ አደሩ የሚጨፍራቸው አጨፋፈሮች፣ የሚጫወታቸው የሙዚቃ ስልቶች እና ተያያዥነት ያላቸው ጉዳዮች አንድ ላይ በፌስቲቫል ደረጃ እንዲከወኑ አድርገናል። ይሄ ደግሞ ያን የሰራ ነው። አሁን የፈረስ ባህል በመጣ ጊዜ በየዓመቱ ጥር ላይ እያንዳንዱ ወረዳ ወክለው እንዲመጡ በማድረግ ባህሉን ተክለነዋል። ራሱን ችሎ አሁን ይመጣል። የሚገርመው ነገር ትልቅ ስራ ነው። ይህም በዚህ ረገድ ላይ እየሰራን ያለናቸው ሌላው ገጽታ ነው። ሶስተኛውና በጣም በትኩረት እየሰራ ነው እየጠፋ ያለው አሱሪቴ የሚባል የአገው ማህበረሰብ የዘመን ማሸጋገሪያ ትውን ጥበብ ብለን የምንወስደው ነው። ያኛው ኦልሞስት አንድ ወረዳ ላይ ነው ያለው። ጎጃም ውስጥ ላይ በብዙ አካባቢዎች ምልክቶች አሉ። ደብረ ማርቆስ አለ። ከዛ ቀጥሎ ደግሞ እዚህ ምዕራብ ጎጃም፣ ሰሜን ጎጃም፣ አገው ምድር በዋናነት ህይወቱ አለ። ምን የጭፈራ አይነት ነው? ጭፈራ ነው። በዋዜማው ላይ ነው የሚጨፈረው። የዘመን መለወጫ መስከረም 1 ከመሆኑ በፊት እንግዲህ እንደ ማንኛውም ማህበረሰብ አሁንም አሻራ ያለው ህጻናት ሰውነታቸውን ይታጠባሉ ጳጉሜ ላይ። ክዋኔው ሩፋኤል ደግሞ በትልቁ አሁንም ልጆች የሚጫወቱበት ነው። 3 ላይ ክዋኔዎች አሉ። ልብሳቸውን አውልቀው ዝናብ በጣለ ጊዜ ሩፋኤል ጃላ ጃላ ቺካርኛት ሲንቴ እያሉ ሩፋኤል ወደ ላይ የጨው ደንደስ ነው ወይ መደቆሻ የጣፍጣል አይነት ነገር ነው። ሰው የጣፍጣል አይነት የሚታወቁት ነው። ያን የሚሰጣቸው ዳቦ አለ። ብዙውን ጊዜ ከብቶች ጎረኖ አካባቢ እንደዛ እየሆኑ ነው የሚበሉትን እንትኑን። ከዛ ቀጥሎ ግን ከዋዜማው ጀምሮ የሚከወን ትልቅ ክዋኔ አለ። አምና እናቱን አጠና ነው። ካጠናን በኋላ ያለበትን ስታተስ ከጓንጓም ኦልሞስት እየጠፋ ዲገም ላይ ነው ያለው አሁን በህይወት ያኛው ጨዋታ ጭፈራ ማለት ነው። ስለዚህ ይህን ጭፈራ ግን የአደባባይ በዓል አድርገን ጳጉሜ 2 እንዲከበር አድርገነዋል አምና። አሁን ይህ ጠፍቶ ኦልሞስት ጠፋ የምትለው ነው። አሁን ያለው ሁኔታ አልመቸን ብሎ ነው እንጂ ሌሎችን አካባቢዎች ጋርም እንደዚህ አይነት ሰርተን ይህን ባህል በማስፋት እየወሰድን ምስራቅ ጎጃም አካባቢ ከሚከወነው ባህል ጋር አብረን አገናኝተን ይህን የጎጃም አካባቢ መገለጫ አድርገን የምንወስድበት ጊዜ ሩቅ አይደለም። አሁን ግን ነባራዊ ሁኔታዎች አልፈቀዱልን ማለት ነው እና ጭፈራ ነው። ህጻናት ይጨፍራሉ። በየመንደሩ ነው የሚጨፍሩት። በየመንደሩ ሲጨፍሩ ምንድን ነው የሚያደርጉት? እንግጫ ነቀላ አለ ከዋዜማው ላይ። እንግጫውን የሚነቅሉት ወንዶች ናቸው።
ሴቶች የእንግጫውን አናት ላይ ያለ ልክ እንደ ግራምጣ እንደሚባለው አናት ላይ ያለውን የመቁረጥ የመፍተል የመገመድና ሌሎች ስራዎችን የመስራት የወንዶች ስራ ይሆናል። የወንዶች ሴቶቹ ደግሞ ነገሮችን የማቀራረብ አብሮ የመጨፈር አለና ረጅም ነው ታሪኩ። ሌላ ጊዜ በስፋት እሱን እንሄድበታለን። መልካም። ዞሮ ግን እየጠፋ ያለ ባህል አሁን ኦልሞስት እየተከልን ያለ ነውና እዚህ ጋርም አንዱ ሌላው መገለጫ ነው ማለት ነው። ከዛ ባሻገር አሁን ያሉት ባህላዊ በባህል ላይ በቋንቋ በታሪክ በሀገር በቀል እውቀት ላይ የምንሰራቸው ስራዎች አሉ። ስራዎችን የምንሰራው እዚህ አገው ምድር ብቻ አይደለም። ነገሮቹ አለመቻች ስላሉ ነው እንጂ አገው ብለን ስናጠናኛ እዚህ አገው ምድር ያለው ብሌን ኤርትራ አለ። እንደገና ዋግ ላይ ደግሞ ዋግ አለ እዛው እና ቅማንት ማህበረሰብ አለ። በእነዚህ ላይ ነው የምንሰራው። አጋር አካላት ጋር እየተሳሰርን የምንሰራቸው ስራዎች እጅግ በጣም ብዙ ናቸው። ሌላው በጣም ትልቁ እኛ ጋር በትኩረት እየሰራን ያለ ነው ሀገር በቀል እውቀትን በመትከል በማጠናከርና ቀጣዩ ትውልድ በመጠቀም ረገድ እየሰራናቸው ያላቸው ስራዎች አሉ። ከእነዚህ መካከል አንዱ ሀገረሰባዊ የመድኃኒት እጽዋት አሉ። እነዛ ለባህል ለመድኃኒት ቅመማ የሚሆኑ 321 አይነት እጽዋትን አሁን በ1 ሄክታር መሬት ላይ በማልማት ላይ እንገኛለን። እነዚህ እንግዲህ በጣም መጥፋት ላይ ያሉ ናቸው፣ በእጅግ የመነመኑ ማለት ነው። እነዚህን አሁን ምናልባት እኛ አይተናል። አንዳንድ ቦታዎችም ይሄንን ያክል የተከለ ኢትዮጵያ ውስጥ ከፍተኛ ተቋም የለም። እኛ በቁጥር ደረጃ ከፍ ብለናል፣ ግን ሌሎችን የማደራጀት ስራ እየሰራን ነው። ምናልባትም እዚህ አካባቢ ያለ የምርምር ተቋም መጥቶ ሞዴል አድርጎ የሚሰራቸው ሆነው ነው የምናገኛቸው። ይሄ አንድ ትልቅ ነው። ሌላው ደግሞ በ8 አይነት ጭብጦች ላይ እንዳጠቃላይ የምርምር ስራ እየሰራ ነው እዚሁ ሀገር በቀል ላይ ማለት ነው። በተለያዩ ጭብጦች ላይ ጥናትና ምርምር እያካሄደ ነው። አሁን ኦልሞስት ጥናቱ መረጃ በማሰባሰብ ላይ ነው ያለ ነው። ተቀናጅቶ ሲመጣ ወደ ሆነ ነገር ላይ ይደርሳለን ብለን እናስባለን። እየሰራን ያለ ናቸው። ከብዙ በጥቂቱ እነዚህ ናቸው። መልካም። እንግዲህ በዋናነት ዛሬ ስለምናወራበት ጉዳይ ልለፍ። የአገው ጥላ የተለያዩ የአገው ማህበረሰብ የተለያዩ ሃይማኖታዊ ዓለማዊ ክዋኔዎች ሲኖሩት እነዛን ስንመለከት ብዙዎቹ እነዚህ ክዋኔዎች በጥላ የታጀቡ ናቸውና በተለይ ከቀርከሃ በተሰሩ ጥላዎች የውዝዋዜው፣ ዘፈኑ፣ ሌሎችም ክዋኔዎቹ አብሮ ይሄ ጥላ አለና እስኪ እሱን እንገሩኝ። የአገው ማህበረሰብና ይሄ ጥላ ያለው ቁርኝት ምን ይመስላል? ከሚገርመው ነገር ይሄ ጥላ ቀደም ሲል መነሻውና መዳረሻው በእርግጠኝነት አይታወቅም። ጥንታዊ ቅርጽ እንዳለው እናውቃለን። በምኒልክ ዘመን ከዛም በነበረ ዘመን ሁሉ የነበረ ነው። አሻራዎች አሁን የምናያቸው በአጼ ምኒልክ ዘመን ገበያ ላይ ለምሳሌ አሁን ጎንደር አካባቢ፣ ባህር ዳር፣ አዲስ አበባ ይብን የተነሱ ፎቶዎችን እናገኛለን። ይህች ራሷ ጥላዋለች እዛ ማህበረሰብ ውስጥ ላይ ጥንታዊ እንደነበረች እና በማህበረሰብ ውስጥ ላይ ጥልቅ ዋጋ እንደነበራት ማሳያ ነው እና አንድ ጥናት እንዲያውም ዓለም አቀፍ ጥናት እንዳረጋገጠው ለአገው ማህበረሰብ ምስጋና ይግባቸውና ትልቋን ጥላ አቆይተውልናል ይላል። እኛ ጋርም ኦልሞስት ልጠፋ ጫፍ ላይ ነው የነበረችው እና የእንጅባራ ዩኒቨርሲቲ ከመጣ በኋላ የሰራቸው ስራዎች አሉና ጥላ በጣም ቤዚክ ነች። በመሰረቱ የጥላ የምትይዘው ሴት ነች። ሴቶች ደግሞ በየትኛውም የዕድሜ ደረጃ ላይ ያሉ ሊሆኑ ይችላሉ። ድሮ ጋር ለምሳሌ ስናይ የመኳንንት ሚስቶች፣ የቀኝ አዝማች፣ የደጅ አዝማች፣ የፊውዳሪ በጥቅሉ እዚያ አካባቢ ላይ ያሉ የፊውዳል ላይ የነበሩ ባለስልጣናት ሚስቶች ከነተለየ አለባበሳቸው ጋር የሚይዙት ጥላ እሱን ነው። እችን ያገው ጥላ ነው የሚይዟት። ጥላዋ ለተለያየ አገልግሎት ትውላለች ለእነዚህ ሰዎች። አንድም ከፀሐይ፣ በሌላ መንገድ ደግሞ ዝናብ አንጻራዊ በሆነ መንገድ ትከላከላለች። በሶስተኛ ደረጃ ደግሞ ከሰው ዓይን ይከልላሉ። መንገደኛ አንዳንድ ጊዜ ብዙ ሰው ሲሆን ብዙ ዓይኖች በበቅሎ ላይ በተቀመጠች ወይም ፈረስ ላይ በተቀመጠች በመኳንንት ሚስት ላይ ዓይኖች ያርፋሉ። ይሄን ለመከላከል ወደ ሰዎች አቅጣጫ ጥላዋን ታደርግና የሰው ዓይን ከራሷ ላይ እንዳያርፍ የምታደርግበት አንዱ ገጽታ ነው። ሌላው ደግሞ መኳንንት ሚስት መሆኗን ማለት ሚስት በመሆኗ የራሷ የሆነ ከፍታ ዋጋ ያላት መሆኗን ማሳያም ጭምር ሆኖ ያገለግላል። አንዱ እሱ ነው። ሁለተኛ እናቶች በየትኛውም ገበያም ሲንቀሳቀሱ
ወይ ደስታ ባለበት ቦታ ላይ ሁሉ በሚንቀሳቀሱበት ጊዜ ይዟት የነበረች ጥላ ነው። ይቺ ጥላ በሀዘን ብቻ ትያዘም አንዱ ትልቁ ነገር። በሀዘን አውድ ላይ በየትኛውም ለቅሶ ስርዓት ምናምን ላይ ይቺ ጥላ አገልግሎት ላይ አትውልም። ደስታ ባለበት ቅድም አንተም እንዳነሳው ከሃይማኖታዊ ጉዳይ ጋር ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና እንደ ሃይማኖት ባህላዊ ገጽታ ያላቸው አውዶች ላይ ነው እና መሰረት አድርጋ ጥቅም ላይ የምትውለው በዛ አገልግሎት ትውላለች። ልጃገረዶች የሚይዟት መቼ ነው ከተባለ አንድም ጋብቻ በሚፈጽምበት ጊዜ ሙሽራ ኦልሬዲ ከቤቷ ወጣ ወደ ሙሽራው ቤት ስትሄድ የምትጠቀማቸው የምትይዘው ጥላ ይሄን ነው። ጥላው ነው አንደኛ ቅድም እንዳልነው በመሰረታዊነት የጥላ ከፀሐይ መከላከያ ነው። በሌላ መንገድ ደግሞ ሙሽራዋ ላይ እንግዲህ ትኩረት ስለሚበዛ የሰዎቹን ትኩረት በተወሰነ ደረጃ ለመከለል ጥላዋን ይጠቀማሉ። ራሷም ትጠቀማለች። ፈረስ ላይ ከሆነች ደግሞ ሙሽራዋን ኦልሬዲ አቅፎ ፊቱ ላይ አድርጎ የሚይዛት ትንሽ ስለምትሆን ሚዜው ራሱ ይከልላል ማለት ነው። ለዚህ አገልግሎት ለማን ነው የምትውል ሁና ትገኛለች። አሁንም እያገለገለች ትገኛለች። በአገልግሎት ደረጃ እዚህ ነው ያለች። ገና አሁን ያለችበትን ሁኔታ ጋር ስንመጣ እኛ ለምሳሌ አገው ጥናት ሲቋቋም ዞን ውስጥ ላይ ጥላዋን የሚሰራ ሰው አንድ ሰው ብቻ ነበር። ምናልባትም ያ ሰው ባይኖር ኖሮ የዚህ ጥላ አሰራር ማንም ሰው ስለማይሰራው መጥፋቱ አይቀርም ነበር እና ይህንን አይተን ያሳስበን ስለጀመረ ሰውየውን ተጠቅመን የአሰልጣኞች ስልጠና እንዲሰጥ ነው ያደረግነው። በዛ ዘመን ምናልባት ከሙያና ቴክኒክም ጨምረን ነበረ። ምናልባት ይሄ በቴክኖሎጂ ታግዘው ስራውን መስራት ይችሉ ይሆን የሚል አስበን ነበረ። ግን ውጤታማ አልሆኑም። ከሰለጠኑ በኋላ 12 ሰዎችን አሰለጠንን ከተለያየ አካባቢ እናሰለጠን። እነዚህ ስልጠናዎችን ወስደው እዛው ላይ የሰርቶ ማሳያ የሰሯቸው ጥላዎች አሉ። አሁን እኛ በየቢሮው አሉ። የሚገርም ነው። ገራሚ ጥላ ነው የሰሩትና ያንን ካደረግን በኋላ ልክ ነጥረው ደግሞ የወጡ 2 አሰልጣኞችን መጣን። ያ ሰውዬ አሁን በተለያየ ፍላጎት ስለነበረው ከስልጠና ራሱን አገለለ። ብቸኛ መሆኑ ሲያውቀው የተለያዩ ኮንፍሊክት ኦፍ ኢንተረስት ማንሳት ሲጀምር እሱ ያሰለጥናቸውን ሌሎችን ሰዎች ይዘን ስልጠናውን ጀመርን። የሚገርመው ነገር አሳምረው የሚሰሩ አሉ። በጣም ላይቭ ላይ ያለች አሁን እንጅባራ እዚህ ዋጋ አደባባይ አካባቢ የምትሰራ ምስታለች። እሷ በጣም ጎበዝ ነች። ስለዚህ 12ቱን ካሰለጠናቸው መካከል አሁን እየሰሩ ያሉት 8 ናቸው። 8ቱ ከ8ቱ ውስጥ 4ቱ ያው የጸጥታ ችግር ባለባቸው አካባቢዎች የሚኖሩ ስለሆነ ለዚህ አሰራር ሁኔታ ስላላገኙ ስራውን አይሰሩም። ገበያ በጣም ከፍተኛ የሆነ ገበያ ፍላጎት አለ። በተለይ ደግሞ ከገበያ ፍላጎት ላይ አነጻጽረን ስናይ የሰው ፍላጎት ያለው ከትልቁ ጥላ ይልቅ ከትንሿ ጠረጴዛ ላይ የምትቀመጠው ጥላ ላይ በጣም ትኩረት ያደርጋሉ። በማስቀመጥ ይፈልጋሉ። አሁን በየጠረጴዛቸው በዓል በደረሰ ጊዜ፣ ሰርግ በደረሰ ጊዜ አሁን ሰው ማድረስ ነው ያቃተው፣ መስራት አቃታ። ጊዜ ይወስዳል። ባይዘው ስራው አልፊም ነው። በዛ መንገድ እየሰራን ነው። ስለዚህ አሁን እዚህ ላይ የሚቀረን ነገር አለ። አሰልጣኞችን ማብዛት ያስፈልጋል። አሰልጣኞችንም ማብዛት ያስፈልጋል ማለት ነው። እሱ አሁን የያዝነው ስራ ነው። ቀጣይ እንሰራለን። ሌላው መሰረታዊ ችግር የነበረው እዚሁ ጥላ ስራ ጋር የጥላው የሚሰራበት ቁስ ይሄ በተለይ ሰሌን መጥፋት ነው። በግብርና መስፋፋት ምክንያት በተለይ እዚህ አዘና አካባቢ እና እዚህ ገማ አካባቢ ነበር የሚገኘው። ጫካ ውስጥ ያሉትን በዚህ ሜካናይዝድ በሆነ እርሻ በመጠቀም ረገድ በግሪደር ቆፍረው እያጠፏቸው ስለሆነ እሱ አደጋ ውስጥ ነው የነበረው። ይህንንም እንጅባራ ዩኒቨርሲቲ በትኩረት አይቶ ለቅመን ማለት ነው ዛፍ ላይ ያለውን ፍሬ አንድ ማዳበሪያ ወይም ደግሞ 50 ኪሎ ግራም የሚሆን አምጥተን አሁን ፍል እያፈላን ነው ያለው። 300 የሚሆኑ ፍሎች ኦልሞስት አሁን ለተከላ ደርሰዋል። ምቹ ሁኔታ ፈልገን እነዚህን የመትከል ነው። ብዙ ጊዜ እንግዲህ ይሄ ደግሞ የሚበቅለው ደጋ ላይ አይበቅልም። ቆላማ አካባቢዎች ላይ በጣም ከፍተኛ ደረጃ ይሄዳል። ሌላ ተጨማሪ ደግሞ እንደገና ዘርፈናል። ይህንን ለማህበረሰቡ በማሳ ውስጥ ላይ ኢቭን አንዳንድ ጊዜ ከተማ ውስጥም ግቢ ውስጥ ላይ በመስጠት ይቺ ሰሌን እንዳጠፋ በማድረግ በግል ላይ የራሳችን ጥረት እያደረግን ነው። አሁንም ጥረቱ በዚህ ልክ ሰፊ ነው ተብሎ አይወሰድም፣ ጠባብ ነው እና ይህን እያደረግን ነው አሁን ያለ ነው። መልካም እንግዲህ እንደ ነገሩ ከሆነ ይሄ የባህል እስካሁን ድረስ
እየቀጠለና አሁንም በደንብ ተግባራዊ እየተደረገ ያለ ሁኔታ ነው ያለና አሁን ለምን መገለጫ ነው የሚጠቀሙበት? እንግዲህ ባህል የተለያዩ ነገሮች መገለጫ ሆኖ ነው የሚያገለግለው። ቀደም ሲል እንዳሉኝ ምናልባት የመኳንንት ሚስቶች፣ የነገስታት ሚስቶች ለሙቀትም ከሰዎች እይታም እንደዚሁ ራሳቸውን ለመከለል ይጠቀሙበት እንደነበረ እየነገሩ ነበር። ለሙሽሮች፣ ለተለያዩ ነገሮች ማለት ነው። አሁን የምን መገለጫ ሆኖ ነው ባህሉ እየተከወነ ያለው? አሁን ላይ ጥላዋ አገልግሎት የምትይዘ ማነው ጥቅም ላይ እየዋለች ያለችው ፌስቲቫል ላይ አሁን ይመጣል። ፌስቲቫል ማህበረሰብን የሚያገናኝ ሰፊ ፌስቲቫል በሚኖርበት ጊዜ ልጃገረዶች አሁንም ይሄንን ይዘው ይወጣሉ። በየእንትኑ ላይ አሁን ትልቁ እንዳልኩ ቅድም ጥላዋን በስፋት የማግኘት እድል አለማግኘት ነው አሁን ጥረቱ ያለ። የትም ወረዳ ላይ ያለ ማህበረሰብ ሲመጣ የባህል ወኪል ሆነው የሚመጡ ልጃገረዶች እነዚህ ጥላዎችን ይዘው ይመጣሉ። በትንሹ ከ5 ከ6 ከ7 የሚደርሱ ጥላዎች አሏቸው ሁሉም ወረዳ ላይ። እነዛን ይዘው የሚመጡበት አጋጣሚ አለ። አሁን የአገው ፈረሰኞች ዓመታዊ ክብረ በዓል በወረዳ ደረጃም በዞን ደረጃም በሚከበርበት ጊዜ ልጃገረዶች እነዚህን ይይዛሉ። ሁለተኛው አሁንም አገልግሎት እየሰጠች ያለችው ሰርግ ላይ ነው። ሰርግ ላይ አሁንም አለች። እንዲያውም አሁን ከሚገርመው ድሮ በባህላዊ ሰርግ ላይ ነው ሙሽሪቷ የምትይዘው የነበረ። አሁን ላይ ግን አጃቢዎችም ይይዛሉ። ድሮ አንድ ጥላ ብቻ ነበረች አክሰስ ስለሌለ ማለት ነው። የሚገርመው እንዲያውም አሁን የጥላ ፈላጊ የራሱ ማህበረሰብ አይደለም። ከሚገርመው ከማህበረሰቡ በላይ ሌላው ማህበረሰብ ነው አሁን ፍላጎት እያሳየ ያለ። የትም መጣ ሰው ይህን ጥላ ይፈልገዋል። ቅድም እንደነበረ አድማሱ ሰፊ ነበረ። ከጥንት ጀምሮ የነበረች ጥላ ናት። ይህን በእርግጥ ሶርሱን ማጥናት እንትን ባይልና ሰርግ አለን። ዘመናዊ ሰርግም አለ፣ ባህላዊ ሰርግ ላይ ይገባል። ባህል ዘመናዊ የሚባል አይነት በፈረስ የሚታጀብ ሰርግ አለ። በዚህ ላይ አሁን ሙሽራዋ ትይዛለች፣ አጃቢዎች ይይዛሉ ማለት ነው። በእነዚህ ሁለቱ ኦኬዥኖች ላይ ነው ጥላዋ ጥቅም ላይ የምትውለው። ቀደም የነበረችውን ይዞታ ቀስ በቀስ እየለቀቀች መጣለች ማለት ነው። ለምሳሌ አሁን ታቦት ንግስ ላይ አትያዝም፣ ገበያ ሲሄዱ አይይዙ፣ ምክንያቱም የለም። ሁለተኛ ነገር ደግሞ አንዱ መሰረታዊ ችግሯ የጥላዋ ችግር አትታጠፍም። መኪና ላይ ስትሄድ ምናምን ላይ እንደዚህ ያስቸግራል። ቤት ስትገባም ታስቸግራለች። እና እሱን ምን አደረግን? ቅድም እንደነገርኩ ሙያና ቴክኒኮችን ያሳተፍናቸው ለዚህ ጉዳይ ነበረ። ጥላዋን እንዴት አድርገን መታጠፍ እንድትችል እንዴት አድርገን መስራት እንችላለን የሚል ጥያቄ ስለነበረ በከፊል ወደዛ ወስደው ይሰሩታል የሚል ነበረ። ግን አንዱ ሰው እየሰራው ከሚገርመው ነገር ጥላዋን አጥፎ ማለት ነው ከነ ልጁ የሚሰራ አምቢክ ላይ አምቢክ የሚባል እዚያ ቻግኒ ማነው እዚህ ገማለ እዛ ላይ በደንብ አድርጎ ነው የሰራው። የተጠቀመው ምንድን ነው? ይህንን ጥላ አሩጌ ጥላ ወሰደና ያንን ሞዲፋይ አድርጎ በላዩ ላይ ሰሌኑን ደርቦ ሰራው። እንደተጣጠፈ አድርጎ ሰራ፣ ትልቅና ትንሽ አድርጎ። ስለዚህ በተወሰነ ቴክኖሎጂ ቢታገዝ እንደዚህ አይነት ስራዎች መሰራት ይችላል። በእርግጥ ይሄ ሲሆን ደግሞ ነባር የነበረውን ባህላዊ ቅርጽ ያጣል። ከሚገርመው አገር በቀልነቱን ያጣል። እሱም ብዙም አናበረታታም እና ሲጠቃለል አሁን ላይ ያለችው አገልግሎት አንድም ለፌስቲቫል ላይ በሚሳተፉበት ጊዜ ልጃገረዶች ይይዛሉ። ሌላው ሰርግ ላይ ትያዛለች። በሶስተኛ ደረጃ ደግሞ የትኛውም ባህል ቡድን የአገውኛ ጭፈራዎችን ሲያካሂድ ከክልል እስከ አዊ ብሔረሰብ አስተዳደር ድረስ ባሉ መዋቅሮች ውስጥ ይሄ እንትን ይያዛል። የሚገርመው ነገር እዛው እናንተ ባህር ዳርም አሉ ሲጨፈር የአገውኛ ዘፈን ሲመጣ ዜማዎቹ ይያዛሉ፣ እዚህም ይያዛሉ። ድሮ ጀምሮ ያለ ነው። ብሻባይ ያለ ጀምሮ ከዛ በፊትም ያለ ነው እና ለዚህ አገልግሎት ነው እየዋለች ያለው። በእንጅባራ ዩኒቨርሲቲ የአገው ጥናት ኢንስቲትዩት ዳይሬክተር አቶ ብርሃኑ አሳየ ለሰጡኝ ሀሳብ እጅግ በጣም አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። ማህበረሰብ ማንነቱን በሚዳሰሱና በማይዳሰሱ ባህሎች ይገልጻል። እነዚህ ባህሎች ለቀጣዩ ትውልድ ይተላለፉ ዘንድም ክዋኔ መሰረታዊ መሆኑ ይታወቃል። የአገው ሕዝብም የበርካታ ባህሎች ባለቤት ቢሆንም ከነዛ መካከል አንዱ በተለያዩ ክንዋኔዎቹ ላይ አብዝተን የምንመለከተው የአገው ጥላ አንዱ የማንነቱ መገለጫ ሆኖ ቆይቷል። የአካባቢው ነዋሪዎች ይህን ጥላ በብዛት ይዘውት እንመለከታለን። በነበረን ቆይታም የፕሮግራማችን እንግዶች የነበሩ ሰዎች የአገው ጥላ በአሁኑ ሰዓትም በማህበረሰቡ ዘንድ በስፋት እየተከወነ ያለ መሆኑን ነግረውናል። ይህ ይበል የሚያሰኝ ነው። የዛሬው የአገው ጥላን በተመለከተ ያዘጋጀውላችሁ የበዓል አምባ ፕሮግራም የተከታተላችሁትን ይመስል ነበር። የፕሮግራሙ አዘጋጅ ፈረደ ሽታ ነበርኩ። ጤና ይስጥልኝ።
አዎ እንግዲህ የተከበራችሁ አድማጮቻችን ቀደም ሲል ወደ እናንተ እያደረስ ነው የአገው ምድር አካባቢ በስፋት የሚተገበረው በሰሌንና ከጥራር የሚሰራ ጥላን በተመለከተ ባልደረባችን ፈረደ ሽታ ከተለያዩ ሰዎች ጋር ቆይታ አድርጎ ያዘጋጀልን መሰናዶ ነበር። ቅድም መሰረት አንቺ አገው ሲነሳ በአእምሮ የሚመጣው ምንድነው ብለሽኛል። እኔ በዳላችሁ የሚጨፍሩትን ጭፈራ ብዬሽ ነበር። ከዚህ ባሻገር ደግሞ አለባበሳቸውም ትንሽ ለየት ይላል። ቀይና ነጭ ብዙ ጊዜ ያተኩራሉ። አበሻ ቀሚሳቸውም ነጩ ነው። ቀይ ጥለት ያለው ነገር ወንዶች ይባላል። ከዚህ ባሻገር ደግሞ ቅድም አንቺ እንደተናገርሽው ወንዶችም ፈረስን በሚጋልቡበት ሰዓትም የሚለብሱት አለ። ቀይ ጥለት ያለው ጋቢ ነገር ይደርባሉ። በአጠቃላይ ቀይና ነጭ ለአካባቢው ማህበረሰብ የተለየ ገጽታ የሚያላበሳቸውና የእነሱም የባህላቸው መገለጫ ይመስለኛል ከጥላቸው ባሻገር መሲ። አዎ ይሄንን የአገው ጥላንም ስናስታውስ ብዙ ጊዜ በድሮ ጊዜ የነበሩ ነገስታት ይጠቀሙበት የነበረው የተለየ የክብር መገለጫ እንደሆነም ይታወቃል። የአገው ጥላና ዛሬም ድረስ እንግዲህ ዘልቆ በተለያዩ የአገው የሙዚቃ ክሊፖች ላይ እንመለከተዋለን። ይሄንን የአገው ጥላ በዛሬው የባህል አምባ መሰናዷችን 2 ዝግጅቶችን ወደ አድማጮቻችን አደረስን። በመረጃ ሰዓታችን የማህበረሰብን ባህል በተመለከተ ቆይታ አደረግን። በዋናው ፕሮግራም ደግሞ የአገው ጥላን የተመለከተ መሰናዶን ወደ እናንተ አድርሰናችሁ ነበር። በፕሮግራም ዝግጅት በኩል ባልደረባችን ፈረደ ሽታ፣ በማስተዋወቁ በኩል ደግሞ መሰረት አለባቸውና ግርማ ሙሉጌታ አብረናችሁ ቆይታ አደረግን። ሳምንት በተመሳሳይ ሰዓት በሌላ የባህል አምባ መሰናዶ እንጠብቃችኋለን። ጤና ይስጥልን። የባህል አምባ የባህል አምባ